ሰው ባሪያ ከገዛ በኋላ ባሪያውን ካለኒካህ ማለት አላደል ምን መገናኘት በቃ እኔ ምን መሰለህ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ እሺ ግን ባሌ ክርስቲያን ነው እኔ ሙስሊም ነኝ እሺ እና ልጆችም አሉኝ ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ይጣናቁ ስለይ ተጠምቀዋል ልጆች ግን እኔ አላምንበትም ገባ እኔ ያኑ የመጣሁበትን ስለሆነ ማቀው ግን የኛውንም አልያዝኩትም ከዛኛውም አልሆንኩምና ምን ትለኛለህ ነው እንግዲህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ ዝም ብሎ በከንቱ አይደለም የፈጠረው ወር ነገር አለ ከሞት በኋላ የምንሄድበትን ቦታ አለ አላህ ለምንድን ነው የፈጠረን እዚህ ዓለም እንድንመጣ ያደረገን ከተባለ وما خلقت الجن والانس الا ليعبدون አለ ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ የሰው ልጅ ቆም ብላችሁ አስቡ ለምንድን ነው እዚህ ዓለም ያመጣኝ አምላክ ዝም ብሎ በከንቱ አላመጣን ነው ይህን ሞባይል ሰርቶ አንድ ሞባይል ባለቤት ዝም ብሎ በከንቱ አልሰራም ዓላማ አለው ከበስተጀርባው ለዚህ ዓላማው ሊውል ይገባል መኪና ሰራ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው እና ጥበብ አለ ከበስተጀርባው ዓላማ አለው ሊያሽከረክረው ሊገለገልበት كذلك ይሄን የሚያክል ድንቅ ፍጡር አላህ Subhanahu Wa Ta'ala የሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላችሁ ለትልቅ ዓላማ ነው ከበስተጀርባችሁ ከሞት በኋላ ትልቅ ድግስ አለባችሁ ወይ የእሳት ድግስ የዘላለም ወይንም የዘላለም ጸጋ ድግስ አለላችሁ ታዲያ ሄደን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖራል ወይንም ለአምላኩ የማይፈልገውን ስራ እየሰራ እንዴት ይኖራል አላህ Subhanahu Wa Ta'ala የሌላ እምነት ተከታዮችን ማግባት እርም አድርጓል ሐራም አድርጓል በሱረቱ አል-በቀራ ላይ ሲናገር ምን አለ ولا تنكحوا المشركات حتى يؤمنن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون إلى بأني بالله لا يميقر سوتشل اسكالا من الدرس بفزو من لا تاقبوا إلى النزي سوتشل جهنم ساتنا النامي ترواتشو هلا እኔ ደግሞ ወደ ምህረቴና ወደ እዝነቴ ነው የምጠራቸው አለ በሌላ ቦታ ላይ አላህ Subhanahu Wa Ta'ala لا هن حل لهم ولا هم يحلون لهن ይላል የእናንተ ለነርሱ አይፈቀዱም የነርሱም ለእናንተ አይፈቀዱም ይላል ولا تمسكوا بعصم الكوافر ይላል ከካህዲያን ሰዎች ጋር የተዳርን ቃል ኪዳን እንዳትይዙ ይላል አንዲት ሙስሊም ሴት ከሌላ እምነት ተከታይ ጋር አግብታ እየኖረች ከሆነ እያደረገች ያለችው የእያንዳንዱ ቀን ግንኙነት እንደ ዝሙት ከአላህ ዘንድ እየተጻፈ እንደሆነ ታውቃላችሁ እንደ ዝሙት እየተጻፈ ነው እያንዳንዱ ህይወቷ ዝሙት ወዴት ነው የሚያስረክታ ولا تقربوا الزنا انه كان فاحشة وساء سبيلا እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ ውጡ መጀመሪያ በእርግጠኝነት ሲቀርቧችሁ ጊዜ የሚቀርቧችሁ እንሰልምላችኋለን በሚል ነው መቼም ሴት ልጅ ወንድ ልጅን ይዛ አትጀነጅም ነገር ግን ወንድ ልጅ ነው ቀርቦ የሚመጣው የዛኔ በሚመጣ ጊዜ እምነቷን በጣም ተጠብቃለች ሴት ልጅ ጠንካራ ነበረች ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል ከዚያ ራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ሄጂ ከፈለግሽ ወደ እኔ ነይ ይላታል አንዳንዱ ሊያስገድዳት ሁሉ ይችላል ካልሆነ እንለያያለን ይላታል ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች የወንድ ጓደኛ ያዛችሁ ካላችሁ የሌላ እምነት ተከታይ ወንድም ይሁን ሴት ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላሂ ላዚም የጀሃነም መንገድ ላይ ነው ያላችሁ አላህ ቃል በቃል የተናገረው እነዚህ ወደ ገሃነም እሳት ነው እየጠራቸው ያለውና ተጠንቀቁ ተናግሯል አላህ Subhanahu Wa Ta'ala የካደን አካል የትዳር አጋር አድርጎ መያዝ በፍጹም አይፈቀድም በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት ዳዕዋ አድርጊለት ከቻልሽ ምከሪው አስመከሪው ከተማለ ተጨማሪ ጥያቄ አለ እንቢ ካለ ግን ከዚህ ከሰው ጋር ማለት ዝም ብሎ እሺ ዳብተን ስንኖር 10 ዓመታችን ነው የመጀመሪያ መንታ ልጆችና አሁን ሁለተኛ ደግም ያለው ግን ልጆችም እንደነገርኩ ነው ምንም እኔ ስለማለት አይሄዱም ቤተክርስቲያንም እና ጎረቤት ምናምን ይገፋፋኛል ለምንድን ነው ማትሄጂ ምናምን ግን
አልሄድም በቃ ሂጄ የሆነ ቀን ራሱ ሂጄ እንደዚህ ብለውኝ ምናምን ከመከሩ በኋላ ሂጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነውና እንዴትስ ልለየው? እንደገና ደግሞ ወደ እኔም ለማምጣት ብሞክር እሺ ምንም አይመስለኝም። እና ምን ትመክሩኛላችሁ ነው? እሺ ይኸውልሽ እዚህ ዓለም ስትኖሪ ቀደም እንዳልኩት ለፈጣሪ ትእዛዝ ማድረግ ነው የሰው ልጅ አለበት። ገብቶሻል አይደለ? ከሞት በኋላ ህይወት አለ እያልኩኝ ነው። ከሞት በኋላ ህይወት ያለው ሰው ነገ ከፈጣሪ ፊት እንደምንቆም ያስተዋለ ሰው ያወቀ ሰው እንዴት ነው ከፈጣሪ ፊት የሚያሳፍረውን ነገር ዛሬ በምድር ላይ የሚያደርገው? አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ ይላል። በሰማያት በምድር ያለ አንድን ፍጥረት አይኖርም የኔ ባሪያ ሆኖ ከፊቴ የሚመጣ ቢሆን እንጂ የትንሣኤ ቀን እያለ ይናገራል። ወኩሉሁም አቲህ የውመል ቂያመቲ ፈርዳ አለ። ሁላቸውም እያንዳንዳቸውን ፍጥረት ሁሉ በተናጥል ከእኔ ፊት የሚመጡበት ቀን አለ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጅማን አሉ። ከእናንተ ከፍጥረታት አንድም ሰው አይኖርም ነገ የትንሣኤ ቀን ያለማንም ማስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ። ያችሁ እና ስለዚህ የዛኔ ከፊቱ ቆመሽ አንተ ያላዘዝከኝን የትዳር ህይወት መስርቼ እየኖርኩ ነበረ ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ህይወት አስባችሁ ከፈጣሪ ፊት መቆም እንዳላስባችሁ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስሩት። እና እህት ከቻልሽ ዳዕዋ አድርጊለት፣ ምከሪው፣ አስመክሪው። ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሽው አስመከረሽው እምቢ ካለ ምንም ማድረግ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች ወላሂ በጣም አደጋ ነው። በጀሃነም መንገድ ላይ ነው ያለሽው። ቅድም እንደተናገርኩት ቁርአን ጊዜ አንድ ሰው ባሪያ ከገዛ በኋላ ባሪያውን ካለ ኒካህ ማለት አላደል ምን መገናኘት በቃ እሺ ለማንኛውም እንደምስት ማድረግ ይችላል። እሺ አስረዳሽ። ብዙ ሰው የሚያስበው ምንድን ነው? ከጦር ሜዳ ላይ ሙስሊሞች ተዋግተው በሚማርኩ ጊዜ የዛን የምትማረከው ሴት ያለ ኒካህ መገናኘት ይችላል ብለው ነው የሚያስቡት። ላ አይደለም፣ ጋብቻ ነው፣ ኒካህ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። መህር የላትም ወይ? መህር አላት። ወልይ አላት ወይ? ወልይ አለ። ቦታቸዋል አይደለ? ሁሉ የተሟላ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሱን ባሪያ ሴቶችን አስመልክቶ ማለት ነው። ባሪያ የሚባለው በጦር ሜዳ ላይ የተማረከች ልትሆን ትችላለች። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ይናገራል። ምን ይላል? ፈንኪሑሁነ ቢኢዝኒ አህሊሂን አለ። ባሪያዎችን በቤተሰቦቻቸው ፈቃድ አግቧቸው ይላል። አግቧቸው ነው ያለው። ያለ ጋብቻ መገናኘት አይቻልም ማለት ነው። አግቧቸው ጋብቻ ነው። ተሻለ አይደል? ያ ነው ፈንኪሑሁነ ቢኢዝኒ አህሊሂን ወአቱሁነ ኡጁረሁነ አለ። ቀጥሎ መህራቸውን ስጧቸው አለ። ወአቱሁነ ኡጁረሁነ መህራቸውንም ስጧቸው አለ። ይሄ ነው። እሺ እና ካለ ኒካህ የሚለው ነገር ስህተት ነው ማለት ነው። ስህተት ነው። አግቧቸው ነው የሚለው አላህ ሱብሓነሁ ወተዓላ። ቆይ እንዳውም ቃል በቃል ለምን አላሳየሽም? አግቧቸው ብሎ አላህ ሱብሓነሁ ወተዓላ ባሪያ ሴቶችን አግቧቸው ብሎ ቃል በቃል በቁርአን ላይ ተናግሯል። አሳይሽ ሱረቱ ኒሳ ሂድ ውጭ ወተህ ተጫወት። እኔ ትረጂ ነው። እሺ ጎበዝ ይችላል። ማሚ ሂድ ነስ ተቀዳት ቶሎ በል ጎበዝ። ያልቻለ ሰው አለ እጆቻችሁ ንብረት ካደረጓቸው ከምእመናት ወጣቶቻችሁ ባሪያን ምን ያድርጋለ? ያግባ። ስለዚህ ባሪያን አግቡ ነው የሚለው በጋብቻ እንጂ በፍጹም
ያለ ጋብቻ ተገናኟቸው አይደለም። ፈንኪሑሁነ ቢኢዝኒ አህሊሂን ይላል ቃል በቃል አረበኛውም ላይ አግቧቸው ነው የሚለው። ፈንኪሑሁነ ማለት አግቧቸው ማለት ነው። ስለዚህ ጋብቻ ነው። እሺ ሌላ ጥያቄ ያለው ሰው